ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ የጽናት ሚዲያ ቤተሰብ ሁሉ ጊዜ በመናነሳቸው ሐሳብ ላይ ከጎናችን በመቆም በመከታተል እንደዚሁ ጽናትን በመደገፍ ላይክ ሼር ሰብስክራይብ በማድረግ ሐሳብ በመስጠት ከጽናት ጎን የምቆሙ ቤተሰቦቻችን ከልብ እናመሰግናለን ጽናትን ደግፉ አጠናክሩ እያልን ሁሉ ጊዜ መልእክታችንን እናስተላልፋለን ትላንት በሰራውት ፕሮግራም ላይ በጣም ትልቅ መነጋገሪያ ሆኗል እነሱ ለመናገር ጽናት ሚዲያ ባላት መረጃ በጣም አገዛዝ ውስጥ ያሉትን አንዳንድ ሰዎች በተለይ በጸጥታ መዋቅር ውስጥ ያሉትን እንዳስጨነቃቸውና በጉዳዩ ላይ ጥብቅ ክትትል እንዲደረግ ምናልባትም አዲስ አበባ አካባቢ ላይ እየተንጃበበ የመጣው ህዝባዊ ቢተኝነት መልኩ ሊቀይር ይችላል የሚል የቁጥጥር አድማሱን ለማስፋት እንደተገደዱም ከውስጥ መረጃ ምንጮች እየሰማን ነው ስለዚህ እንደዚህ አይነት በተለይ በውስጥ በኩል ያሉትን መረጃዎች የምታቀብሉን ሰዎችም ከልብ እናመሰግናለን ይሄንን ትግላችሁን አጠናክራችሁ ቀጥሉ የብልጽግና አገዛዙ በውስጡ ከፍተኛ አንጃና መዋቅራዊ ፍርሰት ገጥሞታል ተባለም ክፍፍሉን አስከፊ ይሆናሉ የሚሉት የጽናት ሚዲያ ምንጮች የዘርና የፖለቲካ ታማኝነት በውስጡ ስላለ ነገሩ ወደ ሌላ ተቀይሯል የአገዛዙ ስርዓት በ4 ኪሎ ቢሮ ውስጥ ውጥረት ፈጥሯል ቂሊንጦ ማረሚያ ቤት ያልታሰበ ነገርም ተፈጥሯል መከላከያ ኃይሉ በፍርሃት ቆፈን ውስጥ ሆኖም ከአማራና ከኦሮሚያ ክልል ጠቅልሎም ሊወጣ ነው በአዲስ አበባ ቂሊንጦና ቃሊቲ በእስር ላይ ያሉ የፖለቲካ እስረኞች በውስጡ ባሉ አኩራፊ እንዳያስመልጡ በማለት የአገዛዙ ማረሚያ ቤቶች በኦሮሚያ ሪፐብሊካን ኮማንዶም እንዲጠበቁ ተደርጓል ሲሉም ምንጮቻችን ይናገራሉ የአዲስ አበባ ፖሊስ አይታመንም በማለት የገለጹት የጽናት ሚዲያ ምንጭ የከተማው ፖሊስ በተለይ የአማራና ደቡብ ተወላጆች ተንሳፋፊ ሲሆኑ በአዲስ አበባ መግቢያና መውጫ በዚህ የገዳ ሰራዊት እንዲጠበቅም ታዟል በተያያዘ ዜና የብልጽግና አገዛዝ ማለቂያ በሌለው ጦርነት እየተዳከመ መምጣቱ ከአማራ ክልልና በከፊል ከኦሮሚያ ክልል ሰራዊቱን ለማውጣት እቅዶች እንዳሉትም ተሰምቷል ይህ የፖለቲካ ውሳኔ የመሃል ሀገሩ ህዝብ ቁጣ በመፍራት ሊሆን እንደሚችልም ተገምቷል ያገዛዙ ሁሉም የጸጥታ ዘርፎች ክፍፍል ባንዳና ባዳ የሚለው መለያ በውስጡ የተፈጠረ ሲሆን የላይኛው አመራርና የታችኛው ሰራዊት ፊትና ጀርባ ሆኗል በቢሮክራሲው ያለው የመንግስት ሰራተኛው የደሞዝና የተገላይነት ጥያቄ የመዋቅራዊ ፍርሰት ሆኗል በዚህም የብልጽግና አገዛዝ ከፍተኛ ጭንቀት የገጠመው ሲሆን የአገዛዙ ሹመኞችም በውስጥ አኩራፊዎች ተጨንቋል በሀገሪቱ እየተከሰተ የመጣው ህዝባዊ ቁጣዎች ወደ አዲስ አበባ ይገባል በሚል የፈራው የብልጽግና አገዛዝ በውስጡ ባሉ አኩራፊና ተደራቢ የመንግስት ሰራተኛው ወደ ህዝባዊ ቁጣ ያልታሰበ ነገር ሊፈነዳ ይችላል በሚል ግምገማም ተጠምዷል በቅርቡ አዲስ ነገር ይፈጠራል ሲሉ የጽናት ምንጮች አጋርተዋል የአዲስ አበባ ነዋሪ በከፍተኛ ጭቆና የሰላም እጦት እገታና የኑሮ ስቃይ በዝምታ እየገፋ ቢገኝም አድፍጦ እንጂ ፈርቶ አይደለም አዲስ አበባ ይነሳል ሲሉም የፖለቲካ ትንተና የሚሰጡ ልሂቃን ሲናገሩም ይደመጣል አገዛዙ የምናሸንፈው በሁለት ጉዳይ ነው አንድ የመረጃ የበላይነት የፕሮፓጋንዳ የበላይነት ስንይዝ መረጃ ፕሮፓጋንዳ እነዚህ መሰረታዊ ጉዳዮች ናቸው ስለዚህ በመረጃ ውስጡን እናፈርሰዋለን አንድነቱን እናፈርሰዋለን በፕሮፓጋንዳ የበላይነት ደግሞ ምናልባት ስርዓቱ ከተግባር እንቅስቃሴው በላይ የቃላት እንቅስቃሴው ስርዓቱን ይበትነዋል ሲስተሙን ይበትነዋል መዋቅሩን ይበትነዋል ስለዚህ አሁንም እየተፈጸመ ያለው ይሄ ነው ማለት ነው የሚመጣው መረጃ ከውስጥ ነው መረጃውን ወደ ህዝብ የምናደርሰው ደግሞ ከውስጥ የተገኘ ጉዳይ ስለሆነ በተለይ በውስጥ በኩል ለጽናት ሚዲያ እያንዳንዱን እንቅስቃሴ ሳትንቁ መረጃ የምታቀብሉ በጸጥታ መዋቅር ውስጥም በተለያየ የመንግስት ተቋም ውስጥ ያላችሁ ሰዎች ይሄንን ትግላችሁን አጠናክራችሁ ቀጥሉ ነው የምንለው አጠናክራችሁ መቀጠል ብቻ ሳይሆን ውስጣዊ ትግሉ ራሱ ሊበተን የሚችለው የእናንተ ድጋፍ ሲኖረው ብቻ ነው ስለዚህ በጣም ነው እኔ በአንድ በኩል ደስ ያለኝ በሌላ በኩል ደግሞ በውስጥ በኩል ያሉ ሰዎች አሁንም አድፍጠው እየጠበቁ ያሉ ብዙ ወንድም እህቶች እንዳሉ ነው እየገባኝ የመጣው ማለት ነው ስለዚህ ይሄ ስርዓት ረጅም ጊዜ ተሸክሞት የሚቀጥለው የትኛውም የህብረተሰብ ክፍል እንደሌለ እናንተ ራሳችሁ ማረጋገጫ ናችሁ ስለዚህ ይሄንን ትግላችሁን አጠናክራችሁ ቀጥሉ ማለት እፈልጋለሁ ይሄንን ካልኩኝ የጽናት ሚዲያ ቤተሰብ
ትላንት አስደናቂ ተጋድሎ ተደርጓል። ይሄኛው ተጋድሎ አንዱ የደቡብ አፍሪካ ነው። በደቡብ አፍሪካ ትልቅ የአርበኝነት እንቅስቃሴ ፈጽመዋል። እዛ አካባቢ ላይ በተለይ G20 ላይ የተገኘው የአብይ አገዛዝ የመሪዎች ጉባኤ ላይ እርቃኑን ነው ያስቀሩት፣ ራቁቱን ነው የሸኙት። እውነት ለመናገር በጣም በከፍተኛ ደረጃ በአማራ ህዝብ ላይ በቀሪው የኢትዮጵያ ህዝብ ላይ በዋናነት አማራ ክልል ላይ በተለይ ከዚህ ከጦርነቱ ጋር በተያያዘ ባለፉት 2 ዓመታት እየተፈጸመ ያለው የዘር ማጥፋት ወንጀልን በሚገባ ነው የተቃወሙት። በአደባባይ ላይ ተቃውሞታል። ይሄ ሰው ነፍሰ በላ እንደሆነ እና እዛ ስብሰባ ላይ ተገኝቶ ስብሰባ የሚካፈል ሳይሆን በወንጀል የሚጠየቅ ወንጀለኛ። በደቡብ አፍሪካ ጆሃንስበርግ የሚኖሩ አማራዎች አገዛዙ በህዝባቸው ላይ የሚፈጽመውን ግፍና ሰቆቃ በማውገዝ አደባባይ ወጥተዋል። ስብስብ ነው አማራ በሌላ ብሔር ያስቀመጣ እንጂ ጠላት አይደለም። የሰው ልጅ በአሰቃቂ ሁኔታ መግደል የሰይጣን ባህሪ ነው። ለመበልጸግ መግደል የአገዛዙ ባህሪ ነው። ኦርቶዶክስን ለማጥፋት መሞከር የመጥፋትን መንገድ መምረጥ ነው። አማራ ስለ እውነት ይሞታል እንጂ አይሸበርም፣ አያሸብርም። እውነታው ለዓለም ጆሮ ይደርሳል። ፋኖ ለኦሮሞ ሕዝብ ስኩራት እንጂ ስጋት አይደለም። ሆኖም አያውቅም። አሜን ውሸታም ነህ። ፕራይስ ላንተ አይገባም። ፕራይስ ላንተ ለገዳዩ አይገባም። ወገኖቻችን በሳ አይቀርም። ከፈጣሪ በታች መዳኛችን ግንዳችን ነው። የማይችል አስተዳደር የማይችል ትውልድ ይፈጥራል። አሰደድከው፣ ገደልከው። አማራን ምን አድርግ ነው የምትለው? አሜን። Stop being racist. You are racist. You are racist. G20. Look at this. What are you doing? We don't have diamonds. We don't have gold. በትናንትናው ዕለት በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ በሚደረግበት አዳራሽ ፊት ለፊት በተካሄደው በዚህ ተቃውሞ ላይ ስቶፕ አማራ ጄኖሳይድ፣ ስቶፕ ዘ ሂድን አማራ ጄኖሳይድ ኢን ኢትዮጵያ፣ ዊ ዲማንድ ኢሚዲየትሊ ኢንተርቬን ኤንድ ስቶፕ ሚሊታሪ አግሬሽን ኢንቱ አማራ ሪጅን የመሳሰሉት መልእክቶች ተስተጋብተውበታል። የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ የብልጽግናው ጨፍጫፊ አገዛዝ እየተወያየ ባለበት ወቅት ከጉባኤው ማዕከል ውጪ ከፍተኛ ተቃውሞም ተቀስቅሷል። በናስሬክ ኤክስፖ ማዕከል አቅራቢያ በተካሄደው በዚህ ተቃውሞ ሁሉም አማራ የተባበረ ማህበር ወይም ኦል አማራ ዩናይትድ አሶሲዬሽን የተባለም የኢትዮጵያውያን ቡድን እንዲሁም የደቡብ አፍሪካው
ኡምኬንቶ ዊዝ ሲዝዌ ወይም ኤምኬ ፓርቲና ኦፕሬሽን ዱዱላ የተባሉ ድርጅቶች ተሳትፈዋል። በዚህ ታላቅ የተቃውሞ ሰልፍ የአብይ አህመድ በአማራ የዘር ማጥፋት ወንጀል ያጋለጡት ሰልፈኞቹን በመሪዎቹ ጉባኤ በተፈጠረው ግርግር በርካታ ተቃዋሚዎች በፖሊስ ድብደባ ለእስራትና የአካል ጉዳት እንደደረሰባቸው ተገልጿል። በመሪዎች ጉባኤም በአማራ ህዝብና በቀሪው የኢትዮጵያ አካል የዘር ማጥፋት ወንጀል እየተፈጸመ ነው። የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ያነጣጠረ ግድያ ለዓለም አቀፍ ማህበረሰብ ለማረጋገጥ መሆኑን ተናግረዋል። አቶ ደምሴ በሰጡት አስተያየት እኛ የምንወክለው እየታረደና እየተገደለ ያለውን የአማራ ህዝብ ነው። በሀገራችን የዘር ማጥፋት ወንጀል እየተፈጸመ ነው። በተለይም በእኛ ብሔር በአማራ ላይ ያነጣጠረ እዚህ የተገኘው ያገዛዙ ቁንጮ የነሱን ጭካኔና የጦር ወንጀሎች ለቡድን 20 አባላትና ለሌሎች ዓለም አቀፍ ድርጅቶች ለማጋለጥ ነው ብለዋል። ይህ ከአማራ ህዝብ አብራክ የተገኙና በመላው ዓለም የሚገኙ ወገኖቻችን በሙሉ በህዝባቸው ላይ ለ7 ዓመታት ያለ ረፍት የሚፈጸመውን ግፍና ሰቆቃ ለዓለም አቀፍ ማህበረሰብ ለማስገንዘብ በየጊዜው ሊያከናውኑት የሚገባና ተጠናክሮ መቀጠል ያለበት የትግላችን አንዱ ፈርጅ መሆኑ ሊሰመርበት ይገባል እና እንደዚህ አይነት ተቃውሞ በየትኛውም አካባቢ ላይ መቀጠል አለበት ብዬ አስባለሁ። አሁን ተቃውሞ በዋናነት የሚያስፈልገን የመቃወም ሱስ ስላለብን አይደለም። የምንቃወመው አገር ይዞ እየሄደ ስለሆነ ህዝቡንም አገሪቷንም ይዟት እየሄደ ወደ ፍርስራሽ ውስጥ ወደማንወጣበት የእርስ በርስ ጦርነት ሁሉ ሊያስጀምርበት የሚችል እድል እያሰፋው ነው የመጣው። ሰሞኑን መተከል ላይ ጽናት ሚዲያም እንደዘገበችው ከትላንትና የተፈጸመው የሚታወቅ ነው። አርሲ ላይ እየተፈጸመ ያለው በኦርቶዶክስ ቤተክርስቲያን አማኞች ላይ፣ ምስራቅ ሐረርጌ ላይ እየተፈጸመ ያለው፣ በሌሎችም የአገሪቷ ክፍል እየተፈጸመ ያለው ግልጽ ነው። አንዱ ደቡብ አፍሪካ ላይ የታየው የሰልፍ እንቅስቃሴዎች ምናምን ሲኖሩ የምንለቃቀመው ከፌስቡክ ላይ ከምናምን የተገኘ ነው። በቀጥታ መረጃ ይደርሳል። ስለዚህ ፎቶም ቪዲዮም ያላችሁ ሰዎች ለጽናት ሚዲያ ብትልኩልን ወይ በግላችን የፌስቡክ አካውንት ብትልኩልን እኛ በሰበር ዜና እንደዚህ አይነት ነገሮችን ህዝባዊ ትግሎችን የመዘገብ ግዴታ አለብን፣ ኃላፊነት አለብን። የሚያስገድደን የትግሉ ኃላፊነት ነው። ስለዚህ የሚያስገድደን የትግሉ ኃላፊነት እስከሆነ ድረስ ሚዲያዋ ክፍት ነች። የትኛውም አካባቢ ያለ ህዝባዊ እንቅስቃሴ ሲኖር በውስጥ በኩል መረጃ ብታጋሩን እኛ ለመዘገብ ክፍት ነን። ትልቅ ተጋድሎን ያደረጉት ትልቅ መልእክትን ያስተላለፉት እንደዚህ አይነት እንቅስቃሴ በየትኛውም አካባቢ ተጠናክሮ መቀጠል አለበት። ይህንን ስርዓት በውጭም በውስጥም በህዝባዊ እምቢተኝነትም እንደዚሁም በውስጣዊ መዋቅራዊ የለውጥ ፈላጊ ኃይሎችም ማዳከምና ይህንን ስርዓት መለወጥ የግድ ያስፈልጋል ማለት ወደዛ እየሄድን። ስለዚህ መጠናከር ያስፈልጋል እንላለን። ሁለተኛው ምዕራፋችን ያው የብልጽግና አገዛዝ መዋቅራዊ ፍርሰቱ እንደደረሰበት ጽናት ሚዲያ ካለወት የመረጃ ምንጮች ያገኘችውን በዜና መልክ አምጥተናል። ትላንት ያቋረጥነው በተለይ ከአዲስ አበባ የጸጥታ መዋቅር ውስጥ እንደዚሁም አዲስ አበባ ፖሊስ ኮሚሽን በማረሚያ ቤቶችም የተለያየ አዲስ አበባ እንቅስቃሴ ላይ ህዝባዊ እምቢተኝነቱና የመዋቅራዊ መፈራረሱ እንድምታዎቹ ምን ይመስላሉ የሚለው ከዛው ከአዲስ አበባ ያገኘናቸው ሰው እንግዳችን እንግዲህ አየር ላይ ያሉ እሳቸውን ቃለ መጠይቅ በማድረግ የሰጡን ሀሳብ አለ። እሱም በትላንትና ፕሮግራም በተወሰነ መልኩ ሰርተናል። ቀሪ ፕሮግራሙን ለዛሬ ስላስቀመጥ ነው እሱን እናዳምጥ። ሰላም ጤና ይስጥልኝ፣ እንደምን ነህ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደምን አለ ስንታየው? አለን እግዚአብሔር ይመስገን። እንዴት ነው? መቼም የሀገሪቱ ቀውስ ከጊዜ ወደ ጊዜ እየባሰ ነው እየመጣ ያለ። ብልጽግና አገዛዝ መዋቅራዊ ሁሉ መፈራረስ እየገጠመው እንደሆነ እየተሰማ ነው። እንዴት እየተከታተልከው ነው? አጠቃላይ በጣም ጥሩ ነው ስንታየው። ከዚህ በፊት በተማሪዎች ላይ በደል ሲፈጸም ባለፉት 7 ዓመታት ከፍተኛ በደል ሲፈጸም ነው የነበረው። አንደኛ የ12ኛ ክፍል ፈተናን በተለያየ ጊዜ በማራዘም ተማሪዎችን የማሰልቸት፣ ተስፋ የማስቆረጥ፣ ሁለተኛ የተማሪዎችን ዝቅተኛ ውጤት ማምጣት በከፍተኛ ደረጃ በማሾህ ወላጆችና ተማሪዎች ተስፋ እንዲቆርጡ ከፍተኛ ፕሮፓጋንዳ ሲሰራ ነው የነበረው። ባጭሩ
ተማሪዎች ወደ ዩኒቨርሲቲ እንዳይገቡ የትኛውንም መሰናክል ከፍተኛ የሆኑ መሰናክሎች ፈተና ላይ ማዋከብ፣ ተማሪዎች በቂ ትምህርት ሳያገኙ በሚገባው ደረጃ ሳይማሩ ወደ ፈተና እንዲቀመጡ የማድረግ ውጤቱን በመስቀል ወደ ዩኒቨርሲቲ እንዳይገቡና ዩኒቨርሲቲዎችን ባዶ የማድረግ ስራዎች ሲሰሩ ቆይተዋል። ሁላችንም እንደምናስታውሰው አሁን ደግሞ ከዛ በተጨማሪ ምንም ተማሪ ባልወሰነበት ባልመከረበት ሁኔታ የምርቃ ጊዜያቸውን በአንድ አመት ውስጥ ለማራዘም የተደረገው ውሳኔ ተማሪዎችን አስቆጥቶ መጀመሪያ በአምቦ ዩኒቨርሲቲ፣ በአዳማ እንዲሁም በአንዳንድ በአክሱም ዩኒቨርሲቲዎች ላይ ብቻ ተገድቦ የነበረው አሁን በመላ ሀገሪቱ ባሉ ዩኒቨርሲቲዎች ነው አመፁ እየተቀጣጠለ ያለው። ከዩኒቨርሲቲዎችም ተሻግሮ ወደ ሁለተኛ ደረጃዎችም የመሸጋገር አዝማሚያዎችን እያሳየ ነው ስንታይ። አዎ በጣም የሚገርም ነው። ፍጥነቱን እየጨመረ ነው። ግን ብዙ ሰዎች በተለይ የሀገሪቱን ሁኔታም የሚገመግሙ ሰዎች የሚናገሩት በተለይ ትምህርት ሚኒስቴር የሚያወጣቸው ፖሊሲዎች የብልጽግና ፖሊሲዎች ናቸው። የመንግስት የብልጽግና የፖሊሲ አቅጣጫዎች ናቸው። ስለዚህ ለምንድን ነው ትምህርት ሚኒስቴር ላይ ብቻ ላይ የተንጠለጠለ አጀንዳ ከሚሆን አገራዊ አጀንዳ መሆን አለበት። የብልጽግና አገዛዝ መለወጥ አለበት። ስርዓት መለወጥ አለበት። ስርዓት ካልተለወጠ የትምህርት ፖሊሲውም ሊለወጥ አይችልም እና በዛ ደረጃ ለምን ሰፋ አድርጎ አያስቡም ብለው የሚጠይቁ ሰዎች አሉ። እንዴት ታየዋለህ? እውነት ነው። እውነቶቹ በዋናነት ብሶታቸውን ለመግለጽ የተነሱበት ዓላማ እንጂ በጥልቀት የችግሩ ባለቤት ማን እንደሆነ፣ በእነሱ ላይ ተጨማሪ ዓመታትን የወሰነው ማን እንደሆነ፣ አስገዳጅ ውሳኔዎችን የወሰነው ማን እንደሆነ ያለመረዳት ችግር አለ። በዚህም ምክንያት ዋናው የችግሩን ባለቤት ትቶ ዋናውን ዛፉንና ግንዱን ትቶ ቅርንጫፉ ላይ ብቻ የማተኮር አዝማሚያዎች ተስተውለዋል። እነሱ በዋናነት የጠራ ዓላማ ይዞ ትግሉን ወይም ተቃውሞ በበሰለ መንገድ የሚመራ ኃይል ባለመኖሩ በደም ነፍስ የተመራ እንቅስቃሴ በመሆኑ የተፈጠሩ ናቸው ስንታይ። አዎ ለዚህ እንደማሳያ የምንጠቀመው ምንድን ነው? በተለይ ቅርብ ጊዜ የመጅሊስ አመራሮች መግለጫ ሲሰጡ የጥያቄውን እንድምታ የጥያቄውን አውድ የወሰዱት ትምህርት ሚኒስቴር ላይ ነው። መንግስታችን የለውጥ መንግስት ነው፣ መንግስታችን ለውጡን እየደገፍን ነው፣ ግን ትምህርት ሚኒስቴር ብለው ቅርንጫፉ ላይ ነው መንጠልጠል የፈለጉት ግንዱን ትተው። ተማሪዎቹም አመፁም በዚያ አቅጣጫ እንዴት የተፈለገ ቅንጅታዊ መግለጫ አይመስልም? እውነት ነው። በዋናነት የተማሪዎችን ህጋዊ ጥያቄ የተማሪዎችን ብሶት ሃይጃክ ለማድረግ የተደረገ ሙከራ ነው። እነዚህ ተለጣፊ የመጅሊስ ሰው ነን የቤተ ክህነት ሰው ነን ባዮችም ያራመዱት የችግሩን ዋናውን ባለቤት አስሶ ችግሩ ባለቤት ቅርንጫፉ የማስመሰልና ተቃውሞውን አቅጣጫውን የማስቀየር ተንኮል ነው ስንታየው። በአንዳንድ ዩኒቨርሲቲዎች የተጀመሩ ነበሩ። በኋላ እየሰፉ መጥተው አሁን በሁሉም የሀገራችን አካባቢዎች በሚገኙ ዩኒቨርሲቲዎች እየታዩ ነው። ከዛም በተጨማሪም በሁለተኛ ደረጃ ትምህርት ቤቶችም ምልክቶች እየታዩ ነው። የተቃውሞ አዝማሚያዎችም ታይተዋል። መሰረታዊ ችግር ምንድን ነው? የተቀናጀ በጠራ ዓላማ የችግሩን ትክክለኛ ምንጭ ባወቀ መንገድ ያለመመራቱና ጥገኛ ኃይሎች ዋናውን ጥያቄ ዋናውን አጀንዳ ዋናውን የችግሩ ምንጭና የችግሩ ባለቤት ሳይሆን የተለጣፊና ጥገኛ ኃይሎች ላይ ብቻ እንዲተኮር ያደረጉት እንቅስቃሴ የተወሰነ ብዥታን ፈጥሯል። ግን በመሰረታዊነት እንደዚህ አይነት ነገሮች የሚፈጠሩት የተቀናጀ ስርዓት ያለው አመራር ሳይኖር ሲቀር ነው። እያንዳንዱ እንቅስቃሴ በእቅድ በተደራጀ አመራር ዓላማውን በሚገባ በሚያውቅ ኃይል ካልተመራ ምንጊዜም በእንደዚህ አይነት መንገድ ሃይጃክ የመሆን እድል አለው። ለዛም ነው ሁሉም ማህበራዊም ኢኮኖሚያዊም ፖለቲካዊም ጥያቄዎች ይነሳሉ፣ ከዛ ይድበሰበሳሉ ወይንም አቅጣጫቸውን እንዲቀይሩ የሚደረገው በዚህ የተደራጀ የሚመራ የሚያስተባብር አካል በሚገባው ልክ ስላልተዘጋጀ ነው ስንታይ። እርግጥ ዋናውም ችግሩ እሱ ነው። ግን ለተነጠለ ጥያቄዎችን ብቻ በመያዝ የሚደረግ ጥያቄ ስለሆነ ነው። በተለይ የሐኪሞች ጥያቄ፣ የሹፌሮች ጥያቄ፣ የተማሪዎች ጥያቄ እየተነጣጠለ እንዲመታ ምክንያት ሆኗል። ስለዚህ ይሄ የሁሉም ጥያቄ በሀገር አቀፍ የሚወሰን ጥያቄ ነው። ይሄ ደግሞ የስርዓት ለውጥ ነው የሚል ብያኔ ያስፈልጓል። እንደው ከዚህ በፊትም እንዳልነው አዲስ አበባ ላይ የተለያዩ ምልክቶች እየተዘጋጁ ነው። እንደው የአዲስ አበባው ጉዳይ እንዴት እያየው ነው? ህዝቡ መቼም የአዲስ አበባ ነዋሪ አሁን በቲክቶክ ላይም በፌስቡክ ላይም ቢያንስ በግል ገጹ ላይ ተቃውሞን እየገለጸ ነው እያንዳንዱ ሰው እና እንዴት ነው አዝማሚያው? መሬት ላይ ያለው ሁኔታ እንዴት ነው? በጣም ጥሩ ነው ያነሳው ጥያቄ። ብሶቱ ከገነፈለ ቆይቷል። ባለፈውም ፕሮግራም እንደሰራንበት
ሰው የመጨረሻው ብሶት ጫፍ ላይ ደርሷል። የትኛውንም ዝግጁ የሆነበት ደረጃ ላይ ደርሷል። የሚያስፈልገውና መሰረታዊ ክፍተት የተደራጀ መሪ ኃይል፣ አስተባባሪ ኃይል ያለመኖር ነው። የብቸኛው ችግር እንጂ ሁሉም ነገር ተሟልቷል። ከመሟላትም አልፎ ሄዷል፣ ደረጃውን አልፎ ሄዷል። በሁሉም ረገድ ያለው ችግር ተባብሷል። ግን አስተባብሮ አስተሳስሮ ወደ ዋናው ዓላማ የሚመራ የተቀናጀ አመራር ያለመኖር ነው ስንታይ። በእርግጥ የመሪነት ጉዳይ ቅድም እንዳልከው የሚታያም አለ ማይታይ አለ። መሪነት በብዙ አይነት መገለጫ ሊታይ ይችላል። እንዳልከው ህዝባዊ እምቢተኝነት በዋናነት እቅድ ያስፈልገዋል፣ መነሻ ሀሳብ ያስፈልገዋል፣ መዳረሻም ያስፈልገዋል። ይሄንን ሊድ የሚያደርግ ኃይል ያስፈልጋል። ግን እሱ ብቻ ሳይሆን ደግሞ በተጨባጭ ደግሞ መሬት ላይም ደግሞ ብዙ የሚታዩ ነገሮችም ስላሉ እንደው ከህዝባዊ እምቢተኝነቱ አኳያ የዚህ አመራር ጉዳይ እየቀደመ መምጣት አለበት ነው አንተ የምትለው። ግን አጠቃላይ ህዝቡ ግን ለዛ ዝግጁ እየሆነ እየመጣ ነው። በትክክል ከዛም በላይ አልፎ ሄዷል ስንታየው በሁሉም መገለጫዎች፣ በተማሪዎች፣ ሐኪሞች፣ በነጋዴዎች፣ በጉሊት ቸርቻሪዎች፣ በሁሉም የህብረተሰብ ክፍል በኩል ከፍተኛ መማረር አለ፣ ከፍተኛ ብስጭት አለ፣ ከፍተኛ ተስፋ መቁረጥ አለ። የትኛውንም ነገር ለማድረግ ወደኋላ የማይሉ ሰዎች በብዛት እየተፈጠሩ ነው። ከጊዜ ወደ ጊዜ ያለው ሰውን የሚያማርር፣ የሚያስለቅስ፣ የሚያስቆጣ ተግባራት በርካታ ሰውን እያስቆጣ እያማረረ ወደ ጎዳና እንዲወጣ እያደረገው ነው። መውጣቱም ምልክቶች አንተም ባለፈው እንደታዘብከው ብዙ ምልክቶች እየታዩ ነው። በጣም በቅርብ ጊዜ ውስጥም ከቁጥጥር የወጣ ፍንዳታ ሊኖር ይችላል። በተለይ አዲስ አበባ ላይ ሁሉም ወጣት እየመጣበት ያለው ስጋት ከግምት አስገብቶ ከሌላው ጊዜ በተሻለ መልኩ አደረጃጀት እየፈጠረ እንደሆነ እየተሰማ ነው። ምናልባት ያልታሰቡ ድንገታዊ የሆኑ ክስተቶች ይፈጠራል የሚል ስጋት አለ። በአገዛዙም እንደዚህ አይነት ጭንቀት ውስጥ ነው ያለው። እንደው ይሄን አንተም ትገምተዋለህ? በትክክል አሁን አገዛዙም እንደዚህ አይነት ስጋቶችን ለማስቀረት በርካታ ስራዎችን እየሰራ ነው። በተለይ የፖሊስ፣ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የማረሚያ ፖሊስ አባላት ላይ ከፍተኛ ክትትል፣ ግምገማ፣ ስልክ ነጠቃና ፍተሻ እንዲሁም የተሃድሶ ስልጠናዎች ውስጥ የማስገባት ከፍተኛ ስራ እየሰራ ነው። ከዛም በተጨማሪ በታችኛው መዋቅር ሙሉ ለሙሉ በመፈራረሱ ምክንያት በተለይ በቀበሌ፣ በገቢዎች እና በሌሎችም ሴክተር ተቋማት ላይ ከፍተኛ የሆነ አለመተማመን፣ እርስ በርስ የአመራር መጠቃቃት፣ መካሰስ ተግባራት በከፍተኛ ደረጃ እየተካሄዱ ነው ያሉት። ይሄ እንቅስቃሴ ይሄ ተግባር ደግሞ በተለይ ከፍተኛ አመራሮች የዘረጉት የዘረፋ መዋቅር የዘረፋ ቡድን በታችኛው መዋቅርም የራሳቸውን የዘረፋ ቡድን በመፍጠር ስራዎችን እያስተጓጎሉና ወደ ግል ኪስ ወደ ግል ጥቅም በማዘንበላቸው በላይኛው አመራርና በታችኛው መዋቅር በኩል ከፍተኛ ችግር ከፍተኛ አለመተማመን ተፈጥሯል። አሁን ለምሳሌ በቂሊንጦ ማረሚያ ቤት ውስጥ የማረሚያ ፖሊሶችን በማምሳት በፌዴራል ፖሊስ እስር ቤቱ በፌዴራል ፖሊስ እንዲጠበቅ ተደርጓል። ከዛ የነበሩ የማረሚያ ፖሊስ አባላትንም በተሃድሶ ወደ አለልቱ ጭነው ወስደዋቸዋል። በሁሉም ቦታዎች ላይ እየተወሰደ ያለው እርምጃ የውር ድንበር እርምጃ ነው። ከዛ በተጨማሪ ደግሞ የአዲስ አበባ ፖሊስን እና የፌዴራል ፖሊስን ባለማመን የሪፐብሊካን ጋርድ የሚባል ወደ ኬላዎች በመውጣት የፍተሻ ስራና ፖሊስ ስራ እንዲሰራ እየተደረገ ነው። ስለዚህ ከፍተኛ አለመተማመን ደረጃ ስለደረሰ ነው መከላከያውን ወደ መሀል ከተማ እየሳበ ያለው። በተለይ የመሀል ሀገር መዋቅሩ ሁሉ ከቁጥጥሩ ውጪ ስለሆነ ምናልባት ድንገታዊ ክስተት ሊመጣ ይችላል፣ ከዚህ ከህዝቡ ጋር አብሮ ቆሞ ምናልባት ጥቃት ሊፈጽምብን ይችላል የሚል ግምገማና ፍርሃት አላቸው። በትክክል በአጠቃላይ እንደ መዋቅር ፈርሷል። ፋንክሽን እያደረገ አይደለም። ከፍተኛ አለመተማመን አለ፣ መጠቃቃት አለ፣ መጠራጠር አለ። ሁሉም እንደሚያውቀው የታችኛው መዋቅርም ተጠቃሚ አይደለም። የስርቆቱ የሚዘረፈውም ተጠቃሚ ባለመሆኑ የትኛውን ነገር ቢነሳ ከተበዳዩ ጎን እንደሚቆም እነሱም እርግጠኛ ስለሆኑ ነው አሁን እንደዚህ አይነት ተግባራትን እያከናወኑ ያሉት። በጣም ነው የማመሰግነው። መቼም በመጨረሻ ላይ የማነሳው በተለይ በአማራ ክልል ላይ የተፈጸመ አስገድዶ መድፈር፣ አጠቃላይ ግድያ፣ መሰወር፣ እስራት በጣም አስከፊ የሆነ ሪፖርት አውጥቷል። ይሄንን እየተከታተልከው ነው? እንዴት ነው? ምንስ ግብረ መልስ አለው? ምክንያቱም ይሄ እንደው በአገር አቀፍ ደረጃ ትልቅ የሆነ ብሔራዊ ሀዘን የሚያስቀምጥ ወንጀል ነው የተፈጸመው እና
ነገ ጠዋት የህግ የበላይነት ሲሰፍን ይሄንን የፈጸሙ ኃይሎች ለህግ ፊት ቀርበው ብያኔ እንደሚሰጣባቸው ይጠበቃል። ቢሆንም ግን እንዴት አየኸው ይሄንን ሁኔታ? በጣም አስደንጋጭ ነው። ስንታየው በወጣው ሪፖርት በጣም አንገት የሚያስደፋ፣ የሚያስደነግጥ፣ የሚያስቆጭ፣ ንዴትና ውስጥ የሚከት ነው። በጣም በትንሽ ጤና ጣቢያዎች ላይ የተወሰደ ሪፖርት ነው። ሁሉንም አካባቢዎች ያካለለ አይደለም ሪፖርቱ። በዛ ትንሽ ቦታ ላይ በቢቢሲም ሌሎችም የጥናት ተቋማት፣ ሰብአዊ መብት ተቋማት ጥናት ባደረጉባቸው ትንሽ ቦታዎች ላይ ይህን ያክል ዘግናኝ ድርጊት ከተፈጸመ በሙሉ ቢጠና በትክክል ቢጠና ምን ያክል ስር የሰደደ በደል እንደተፈጸመ የሚያሳይ ነው። አንተም እንዳልከው ይህንን ያስተባበሩ የመሩ አመራር የሰጡ ሁሉም የእጃቸውን የሚያገኙበት ጊዜ እየመጣ ስለሆነ ለዛ ጥሩ በግብዓትነት የሚያገለግል ነገር ነው። በጣም ነው የማመሰግነው። መቼም በመጨረሻም እንደው አንተ ቀረ የምትለው ነገር ካለ እድሉን ተጠቀም። መቼም በተለይ ከዚህ ከህዝባዊ እምቢተኝነቱ ጋር እንደውም አሁን አንተም በመረጃ እንደሰጠን ያገዛዙ መዋቅር እየተፈራረሰ ነው። እንግዲህ የላይኛውና የታችኛው መዋቅር እየፈራረሰ ነው። በተለይ ሰራዊቱ ከሚነሳው ህዝባዊ እምቢተኝነት ጎን እንዲቆም እንደው ምክረ ሀሳብ ካለ? እውነት ነው። ባለፈው ሰዓት ሁሉም ወደ ራሱ ወደ ቀልቡ መመለስ አለበት። የሞተን ነገር እንዲድን ማድረግ ስለማይቻል መመለስም ስለማይቻል ሁሉም ራሱን ለማዳን ራሱን ለማብቃት እርምጃዎችን መውሰድ አለበት። ከህዝቡ ጎን መቆም አለበት። ከዛ ውጭ አማራጭ የለውም። ተጠራርጎ መመታት ወይም ተጠያቂ ከመሆኑ ውጭ ምንም ትርፍ የሌለው ነገር በመሆኑ ሁሉም ኃይል ወደ ወገን ወደ ህዝቡ መመለስ አለበት ማለት ነው። ፈልገው ስንታይ በጣም ነው የማመሰግነው። በአድማጭ ተመልካቾቻችን ስም እንደው ሁልጊዜም ስለምትተባበርን ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስንታይ። እሺ እንግዲህ የጽናት ሚዲያ ቤተሰቦች ፕሮግራማችን ይሄን ይመስላል። እንግዲህ ከወደዳችሁት ፕሮግራማችን ሀሳብ ስጡበት፣ አስተያየት ስጡበት፣ ሌሎችን በማጋራት እንደዚሁም እያዳመጣችሁ ሰብስክራይብ በማድረግ ጽናትንም በመደገፍ ከጎናችን እንድትቆሙ እንጠይቃለን። እንደዚህ አይነት ፕሮግራሞችን ለመስራት ብዙ አድካሚ ስራዎች አሉት። ከዚህ ጀርባ ብዙ ስራዎች ስላሉ ነው። ስለዚህ ጽናትን መደገፍና ጽናትን ማበረታታት ደግሞ ከእናንተ የሚጠበቅ ነው ማለት ነው። በሚቀጥለው በሌላ ወሳኝና የተዘጋጀውበት ፕሮግራም አለ። በሱ ጉዳይ ላይ እስክንገናኝ የዛሬን በዚህ ያበቃለሁ። እኔ ስንታየው ቸኮል ነኝ። ሰላም።